እናንተ ጋር አንድ ሰው ስታኖሩ እዛ ቤት ውስጥ መጥፎ ነገሮችንም ካስለመዳችሁ መጥፎውን ነው ይዘው የሚወጡት። ጥሩ ነገር ካስለመዳችሁ ጥሩ ነገር ነው ለምዶ የሚወጡት። ባልወልድ ኑሮ ጊዜ አልፎብኝ ቢሆን ኑሮ የመውለጃ ጊዜ አልፎ ቢሆን ኑሮ የእውነቴን ነው የምላችሁ ልቤ ተሰብሮ መቼም ቢሆን አይፋልና ጥሌለን ምን የለን አሳምሪያ ጸጉሯ ሰርቼ ምናምን ካልተሰራው ሌላ ጊዜ በግድ ነው የምሰራ፣ በግድ ነው እንደ ልጅ አድርጌ በግድ ነው ማጥባት፣ በግድ በጊዜ ብር ስታባርሩ እድሜያችሁን እያሰባችሁ አይደለም፣ እድሜያችሁን እያያችሁ አይደለም። ብር ብቻኛል በፈለጋችሁ በጊዜ መታችሁ አግብታችሁ እንኳን ልጃችሁን ታማኝ ሰው ጋር አሳድጉልኝ ብላችሁ እንኳን ብትቸገሩ መሄድ ትችላላችሁ። ገብታችኋል? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለውኝ እንግዲህ እንጀራ እየጋገርኩኝ ነው፣ ለዛ ነው። እና እንዴት ናችሁ? አላችሁልኝ? እኔ ያለኝ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ሁሉ ሰላም፣ ጤናችሁ፣ ስራ ሁሉ ሰላም ነው አይደለ? እኔ እንግዲህ እንደዚህ ተዝረክርኬ ራሴ ነኝ ነው የምመጣው እንዳይደብራችሁ። እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው አይደለ? እማወራችሁ ነገር አለ፣ ላይክ ሼር አድርጉ። ላይክ እያረጋችሁ ብዙ ልጆች ምክርን ትቀበላላችሁ፣ አንዳንዶቻችሁ ደግሞ ያልተቀበላችሁ የውሃ ሚዲያ ነው። የውሃ ሚዲያ ምንድን በለው ይቅርታ ለእንትኑ ለቃላት በደንብ ስለማያዝልኝ ነውና እና ቤተሰብ እውነቴን ነው የምላችሁ እና አንድ ነገር ልንገራችሁ። ምክር አልሰማም ካላችሁ ምከረው እምቢ ካለ መከራ ይምከረው ይላል የሀገሬ ሰውና ብዙ ልጆች ለራሳችሁ ሲነገራችሁ የማትሰሙ ሰዎች አላችሁ። እና የሰው ልጅ የሰው ነው። እውነቴን ነው የምላችሁ። ቪዲዮ ላይ ፕራንክ ምናምን አውቄ ምናምን ተቆጥቻት ምናምን ያው ፕራንክ ነው። ፕራንክ መቼም የውሸት ስለሆነ ከዛ በኋላ ውሸት እንደሆነ ትናገራላችሁና ታውቃላችሁ። የቴ ልጅ እንግዲህ ፍሬን በብዙ ነገር እንጀራም እንድትለምድ አንዳንድ ነገሮችን እንድትለምድ ብዙ ነገሮችን አስተምራታለሁ። ለምን መሰላችሁ? እናንተ ጋር አንድ ሰው ስታኖሩ እዛ ቤት ውስጥ መጥፎ ነገሮችንም ካስለመዳችሁ መጥፎውን ነው ይዘው የሚወጡት። ጥሩ ነገር ካስለመዳችሁ ጥሩ ነገር ነው ለምዶ የሚወጡት። ገብቷችኋል? ለዛ ሙያ እንድትማር መቼም እኔ እዚህ ጋር ለእናንተ ትምህርት እንዲሆን እንጂ የቴ ልጅ ናት። እኔም ቦልድ አደርሳታለሁኝ፣ በልጅነቴ ባገባ አደርሳታለሁኝ። እንደ ልጄ ነው ማለት። ይሄን ነገር ሳወራችሁ በክፋት እንዳትወስዱት ልላችሁ ፈልጌ ነው። እና እውነቴን ነው የምላችሁ ልጅ ባይኖረኝ ኖሮ ባልወልድ ኑሮ ጊዜ አልፎብኝ ቢሆን ኑሮ የመውለጃ ጊዜ አልፎ ቢሆን ኑሮ የእውነቴን ነው የምላችሁ ልቤ ተሰብሮ መቼም ቢሆን አይመለስም። መቼም ለምን ከሄደች በኋላ በጣም ነው የታመምኩት። በስርዓት አሳያችሁ ነበር። በስርዓት ምናምን ብትሄድ ኖሮ ግን ልጅነት አታሏት፣ የገዛ እየቷ አታላት፣ ብር ሰታት፣ መሳፈራ ምናምን ሰታት፣ እኛ በተኛንበት ነው የጠፋችሁና ጥሌለን ምን የለን አሳምሪያ ጸጉሯ ሰርቼ ምናምን ካልተሰራው ሌላ ጊዜ በግድ ነው የምሰራ፣ በግድ ነው እንደ ልጅ አድርጌ በግድ ነው ማጥባት፣ በግድ ነው ልብስ ቀይሬ፣ በግድ ነው የሆነ ለምን እኔ ብዙ ነገሮችን አይቻለሁኝ፣ ብዙ ችግሮችን አይቻለሁኝ። መራብም ኮንጎን ከ6 ብር በነበረበት ሰዓት አልገዛልሽ ብለውኝ በባዶ እግሬ ነበረ ስሜን ለማወቅ ዛሬ ላይ በግድ እየተንጨረጨርኩኝ እንትን እምለው ማለት ነው። እና ያ ነገሮች ስላለ ጥሩ ነገር ላይ እንድደርስ ያ ነገር እንዳይሰማት በአቂሜ አድርግላት ነበር። እና ስለሷ አይደለም በሌላ ጊዜ እየነገርኳችሁ እመጣለሁ ስለሷ። አሁን ላይ ለእናንተ ነው ምሳሌ እያደረኩ ያለሁት። ምሳሌው ምንድን ነው? ምሳሌው ምን መሰላችሁ? በጊዜ ብርን ስታባርሩ እድሜያችሁን እያሰባችሁ አይደለም፣ እድሜያችሁን እያያችሁ አይደለም። ብር ብቻ አንድ ያለች ገንዬ ስታገቢ እያየውሽ ነበረ ከአንድም ሁለት ልጆች፣ አሁንም እያየውሽ ነው። አሁንም ያለሁት አረብ ሀገር ነው እና
እኔ አልሞላልሽ ብሎኛል እና ምን ትይኛለሽ እያለች ነበርና የዚህ ጥያቄ የሁላችሁም ጥያቄ ነው። እርግጠኛ ነኝ የአንድ ሰው ብቻ አይደለም፣ የአንድ ሰው ብቻ አይደለም። ስለዚህ ብር በተፈለገበት ጊዜ ይገኛል። በፈለጋችሁበት ጊዜ መታችሁ አግብታችሁ እንኳን ልጃችሁን ታማኝ ሰው ጋር አሳድጉልኝ ብላችሁ እንኳን ብትቸገሩ መሄድ ትችላላችሁ። ገብታችኋል? እሳት ምጣዴ ቶሎ ቶሎ አትሞቅም፣ ከሰው ስለሆነ የወሰድኩት ለዛ ነው ቀስ እያልኩ መጋገረው። እና መታችሁ የራሳችሁ የሆነ በቃ አታሳድጉ። ቢያንስ በቃ ያን ነው ልመክራችሁ የምችለው። ልጅና አባት እናትና አባት ልጃችሁን አብሮ ሆኖ ቢያሳድጉ ማንም አይጠላም። ካልሞላ ግን የኢትዮጵያ ኑሮ ወደ ታች እንጂ ወደ ላይ ከፍ እያለ አይደለም ስላችሁ፣ ኑሮ እየጨመረ እንጂ እየቀነሰ አይደለም። በቃ ተስፋ የሚያስቆርጣችሁ ብዙ ነገሮች ተስፋ ያስቆርጣሉ። ግን ሰዎች የሰው ልጅ ደግሞ ሲሞት ነው ተስፋ የሚቆርጥ። እቺ ነፍሱ ስትወጣ ብቻ ነው እንጂ በህይወት እስካለ ድረስ መታገል አለባችሁ። እና ለምንድን ነው በየውሃ ሚዲያ ትናንትና የተለቀቀ ገብታችሁ ማየት ትችላላችሁ። የሰው ሀገር ላይ 24 ዓመት ነው የሰራችው። አሁን ላይ ሳውዲ አረቢያ ነው ያለችው። 12 ዓመቷ ነው። አላገባችው፣ አልወለደችው። የገዛ ወንድሟ የገዛ የእናቷ ልጅ የእናት የአባት ልጅ ነው እንግዲህ የካዳት ስሪ እንዲያርግ እያለ ቤት ገዝቶ ምን ብሎ በቃ ብዙ ነገር እንዲህ እንጃ። ታሪኩን እዚህ ጋር ከጀመርኩላችሁ አቋርጧለሁ። ለምን ረጅም ስለሆነ ገብታችሁ የውሃ ሚዲያ ብዙ ጊዜ የምታውቁ ከሆነ የማታውቁት አለ ብዬ አላስብም። ብዙ ጊዜ ሰው የሚማርበትን ነው ይዘው የሚመጣውና እንትን በሉ እሱን አዳምጡ። እና ምንድነው እኔ አሁን የገዛ የቴቴ ልጅ ዛሬ ላይ ምንም ሳልበድለ ሰው ነኝ። የሆነ ነገር ስታጠፋ ልናገራት ይችላል። እንኳን እሱ አይደለችም እኔም ላጠፋ እችላለሁ። ሁላችንም እናጠፋለን። ያ ጥፋታችን ደግሞ ሲነገር የምትወዱትን ሰው ትናገሩታላችሁ፣ ትመክሩታላችሁ እንዲቀየር ምናምን። የምትወዱት የማትወዱት የራሱ ጉዳይ ብላችሁ ትተውታላችሁ። ራሳችሁንም አታደክሙ። እኔ ከራሴ በላይ ነበር የምወዳት። እግዚአብሔርን ነው የምላችሁ። ፕራንክ ላደርጋት ይችላል፣ ልቆጣት ይችላል፣ ግን ውሸት ነው። ያ ፕራንክ ውሸት ነው። እና እውነቴን ነው የምላችሁ። በጣም ነው የታመንኩት። ከአንድ ሳምንት በላይ ነው የታመንኩት። እሷ ፍለጋ የሮጥኩበት በቃ ብዙ ነገሮችን ላደርግላት ብዙ ነገሮችን እመክራታለሁ። እውነት እንደ ትልቅ ሰው ቁጭ አድርጌ ስመክራት ነበር። ለምንድን ነው ይሄን ነገር እምላችሁ? ለራሳችሁ ጥንቃቄ። የሰው ልጅ የቴ ልጅ ነው። እኔ ምን ያደርግልኛል፣ ለጊዜው ልፈንዳ፣ ለጊዜው ልዝናና፣ ለጊዜው እንደዚህ ልሁን የምትሉ ሰዎች በኋላ ላይ እድሜያችሁ ሲገፋ የራሳችሁ መቼም ቢጠላችሁ ዞሮ ዞሮ ተመልሶ መምጣቱ አይቀርም። የራስ ነው፣ የሰው ነው። ለምን በቃ አሁን የእናቱ ወድ ራሱ ዝጉርጉር ነው። ለምን ከእናቱ ማህፀን የወጣንበት ራሱ የሁላችን ማስተሳሰብ አንድ አይደለም። እህት ወንድም ሁሉም የራሱ እንደመልኩ አስተሳሰቡ ይለያል። ስለዚህ የኢትዮጵያ ኑሮ ውድ ሆነ፣ የኢትዮጵያ ኑሮ እንደዚህ ሆነ፣ አልገባ ምናምን እያላችሁ የሰው ሀገር ላይ እየበሰበሳችሁ ነው ያላችሁት። በኋላ ላይ አሁን ላይ እየከፈላችሁ ያላችሁ የልጅነታችሁ ዋጋ ነው። በኋላ ላይ እድሜያችሁ ከገፋ በኋላ ማንም አይፈልጋችሁ። እውነቴን ነው የምላችሁ። ልጃችሁ ግን ይቅር ትላችኋለች። ምንም ቢሆን ተቸግራችሁ ምን ብላችሁ ብታሳድጉ እንኳን ይቅር ትላችኋለች። እውነቴን ነው የምላችሁ፣ ይቅር ትላችኋለች። እና ብትነቁ ይሻላችኋል። እግዚአብሔርን ነው የምላችሁ፣ ብትነቁ ይሻላችኋል። የራሳችሁ የመሰለ ነገር የለም። የራስ የመሰለ ነገር የለም። የሰው ነው። መቼም ቢሆን የቴ ልጅ ነው የክሌ ልጅ ነው። በአሁን ሰዓት ሁሉም ለራሱ ነው የሚሯሯጠው። ለአንዱ ዋጋ የሚከፍል የለም። ካወቃችሁበት ወቁበት። በኋላ ላይ ግን አሁን ላይ ዋጋ ብትከፍሉ ይሻላችኋል። በስተርጅና ዋጋ መክፈል በጣም ከባድ ነው። በጣም እና በአሁኑ ንቁ። ምን ቀጠነ? ወፈረ? ትንሽ ዋጣ ባርግበት። ስለጠብቅ ነው ወፈርኩት። እና ቤተሰብ እውነቴን ነው የምላችሁ፣ ንቁ። ብር አይኖራችሁ፣ ትንሽ ብርም ካላችሁ ያቺኛን አመስገን። እናንተ ትንሹን ነገር አግኝታችሁ
ማመስገን ካልቻላችሁ ትልቁን ነገር ቢሆን ብታገኙ አመስጋኝ አትሆኑ። ገና ለገና ብሬ ተቀማጭ ነው፣ የቤት ወጪ የለብኝ፣ የቤት ኪራይ የለብኝ እያላችሁ እየተሸወዳችሁ። እኔ አሁን አልጋ ባልጋ ሆኖልኝ አይደለም ነው እያልኳችሁ ያለሁት። አልጋ ባልጋ ላይ በዚህ ምድር ላይ 10 ከ10 እቻላም 10 ሞርታታቅ እንኳን እናንተ አይደላችሁ አታሙ ራሱ 10ሩን ለታቅ አንዱ ሲሞላ አንዱ ሲጎልበት አንዱ ብዙ ነገሮች አሉ እጅግ በጣም። ስለዚህ እወቁበት። እኔ ነግሬያችኋለሁ። አይወስደዋል ባባ ይሄን መቀስታው ግን ተው እና እየተጋፈጥኩት ነው። አንዴ ስጦቅር አንዴ ስከሳ ግን ምንም አይመስለኝም። ለጊዜው ያበሳጨኛል፣ ነገሮቹ ሊያበሳጩኝ ይችላሉ። ከዛ በተረፈ ግን ይስተካከላሉ። በቃ ህይወት እንደዚህ ናት። ኢትዮጵያን ወይኔ ያንቺን ህይወት ኑሮ ከሆነማ እንደዚህ አይነት ኑሮ ከሆነ እንደው በአፍንጫ ይወጣ እንደዚህ አይነት የኢትዮጵያ ኑሮ የምትሉ አላችሁ ብዙ ጊዜ ኮሜንት ላይ የተለያየ ነገር እና ህይወት በቃ እስከቻላችሁ ድረስ መታገል። እዚህ መታችሁ መጥቆሩ መክሳቱ ፈርታችሁ ገና ለገና ብር አጣለሁ ገና ለገና እንደዚህ ሆናለሁ በቃ እዚህ ምስካለሽ ድረስ እኛ እዛ በብዛት ምንዛሬውን እያየን እዛ የምናገኘው እና እዚህ መተን የምንቀጠርበት ስለማስደስተን እስከቻላችሁ ድረስ ትታገላላችሁ። እኔ አሁን እዚህ ጋር ሚዲያ ላይ በደንብ አንቺ ግልጽ ነሽ የምትደበቅ ህይወት የለሽም ትሉኛላችሁ አይደል? በጣም የማልነግራችሁ ብዙ ነገሮች አሉ እዚህ ሚዲያ ላይ የማልነግራችሁ። በውስጥ መስመር መቼ የምታቁኛላችሁ። ብዙ ነገሮች እንመካከራለን። ብዙ ነገሮች ውስጤን አውጥቼ የምነግራችሁ ልጆች አላችሁ፣ ጓደኛ የሆናችሁ የልቤ ጓደኛ የሆናችሁ በዚህ በሚዲያ ያገኘሁት ደስ የሚሉ እናት ደስ የሚሉ ወንድም እህት ያገኘኋችሁ ታውቃላችሁና የምታወሩለትና የማታወሩበት ነገር አለ። ገብቷችኋል? ስለዚህ ወቁበት። የሰው ነው የራሳችሁ ሆኖ አቅም አንድ ቀን 10 ዓመት ለምን እናንተ ጋር ለምን አራስ አትወስዱ? ከማደጎ እንኳን አራስ ሕፃን ልጅ ብትወስዱ አንድ ቀን ከማደጎ የተወሰድሽ ልጅ ነሽ ተብለው አንቺ እናት አይደለሽም ተብላችሁ ተገፍታችሁ ትሄዳላችሁ። ወይ የኔ እንጃ አላየሁትም። ምን ያላየሁት የኔ ፍቅር እና በዚህ ምድር ላይ ዋጋ ሳይከፍል የሚኖር ሰው የለም። ሁላችንም ዋጋ ያስከፍላል። ስለዚህ አትፍሩ፣ ደፋር ሁኑ፣ ጎበዝ ሁኑ፣ እጅ አትስጡ። በቃ ጤና ካላችሁ ብሩን መልሳችሁ ታገኙታላችሁ። እድሜያችሁ መልሳችሁ በብር እንኳን ልግዛ ብትሉ አትገዙ፣ ብታውቁበት ይሻላችኋል። ለማንኛውም ላይክ ሼር እያደረጋችሁ የየዋ ሚዲያ ተከታተሉ። የቴ ልጅ ናት ብላችሁ እንዳታስቡ፣ እናንተ አይደለችም።